በቻይናዋ የደቡብ ምዕራብ ግዛት ከተማ በሆነችው ጉያንግ ኢትዮጵያውያን አትሌቶች ታሪክ የሰሩበት አስደናቂ ክስተት አስመልክቶናል። ኢትዮጵያውያን ሴትና ወንድ አትሌቶች በዘንድሮ በ2026 የጉያንግ ማራቶን ያስመዘገቡ ድል ብዙዎችን አስደንቋል። ከዓለም አቀፍ የአትሌቲክስ ማህበር የኤሊት ደረጃ በተሰጠው በዚህ ውድድር ከ25000 በላይ ተሳታፊዎችን እና ታዋቂ የዓለም አቀፍ ማራቶን ሯጮች ተሳትፈውበታል። መጨረሻ ላይ ግን ኢትዮጵያውያን አትሌቶች የኢትዮጵያን ክብር ያስጠበቀ አስደናቂ ውጤት አስመዝግበዋል። የዘንድሮ ውድድር ካሳያቸው አንኳር ጉዳዮች መካከል ግንባር ቀደሙ የጉያንግ ከተማ ላይ የታየው የአትሌቶቹ አስደናቂ ፉክክር ነበረ። የአትሌቶች አስደናቂ ፉክክር ነበረ። ድሉን የራሳቸው ለማድረግ አትሌቶች እስከ መጨረሻው ሴኮንድ ድረስ ያደረጉት ፉክክር የብዙዎችን ትኩረት ስቧል። በኢትዮጵያ በኩል በወንዶች ውድድር ላይ አብዱል ጀሊል አብዱል ወኪል ኃይሌ ጥጋቡ፣ ከኬንያ በኩል ደግሞ ኪምቦይ ኮሪር ያደረጉት ፍልሚያ አይረሴ ትውስታን ትቶ ያለፈ ሆኗል። ከዚህ ቀደም እንደተለመደው በ2026 የጉያንግ ማራቶን ላይ ኢትዮጵያውያንና ኬንያውያን ድሉን የግላቸው ለማድረግ እንደገና አስደናቂ ፉክክር ያሳዩበትም ሆኖ አልፏል። በሴቶች የዘንድሮ የጉያንግ ማራቶን ደግሞ ፍቅርተ ወረታ፣ ቆሎሌ መካሹ፣ ቤተልሔም ነጋ ኬንያውያንና የሌሎች ሀገራት አትሌቶች ቆርጠው በመውጣት እርስ በርሳቸው ያደረጉት ፉክክር የብዙዎችን አድናቆት አትርፎላቸዋል። ኢትዮጵያም እንደገና ሌሎች አትሌቶች ከታች የመጡ እንዳለ በዚህ በዘንድሮ የጉያንግ ማራቶን በሚገባ አሳይቷል። በዚህ ዝግጅታችንም ላይ ዓለምን አጃይብ ያስባለው የ2026 የጉያንግ ማራቶን ለእናንተ የተወደዳችሁ ቤተሰቦቻችን እንዲመች አድርገን በዚህ መልኩ ጥር ምጥን አድርገን አቅርበንላችኋል። ከእናንተ የሚጠበቀው ቪዲዮውን ላይክ ማድረግ ነው። የሀገራችን አትሌቶች በዚህ ዓመት ያስመዘገቡት ስላለ አስደናቂ ድል ሀሳብ አስተያየታችሁ ብታጋሩን ደስ ይለናል። ይህን አስደናቂ ክስተት የተመዘገበበት የጉያንግ ማራቶን እስከ መጨረሻው ድረስ ተመልክታችሁ ዘናፈታ እንድትሉ ጋብዘናችኋል። መልካም ቆይታ። ለመሆኑ በ2026 የጉያንግ ማራቶን ምን ተከሰተ? ዝርዝር መረጃውን እናጋራችኋለን። ከዚያ በፊት በውድድሩ ላይ የነበሩ የታክቲክ ፍልሚያዎችን በተመለከተ ጥቂት መረጃዎች እናጋራችሁ። የወንዶች ማራቶን ውድድር ገና ከመጀመሪያው አንስቶ የኢትዮጵያና የኬንያ አትሌቶች ለአስጨራሽ የታክቲክ ፍልሚያ ያሳዩበትም ነበረ። የመሮጫ መስመሩ ተራራማ መሆንና አትሌቶቹ ጉልበታቸው ቀድመው እንዳይጨርሱና በጥንቃቄ እንዲሮጡ ስላስገደዳቸው የመጀመሪያዎቹን ኪሎ ሜትሮች አትሌቶች ሰብሰብ ብለው በአንድነት ሲሮጡ ተመልክተናል። ውድድሩ አጋማሽ ላይ ሲደርስ ግን የኢትዮጵያ አትሌቶች የኬንያውያን ተፎካካሪያቸውን ብርታት ለመፈተሽ ተከታታይ የፍጥነት ጭማሪ በማድረግ ስብስቡን የመበተን ታክቲክ ነበረ ያሳዩት። ውድድሩ ወደ ማብቂያው ሲጠጋ የታክቲክ ፍልሚያ ወደ አትሌቶቹ የግል ብቃት ተሸጋገረ። እዚህ ጋር ነበረ ኢትዮጵያዊው አብዱል ጀሊል አብዱል ወኪል አስደናቂ የሆነ ስልታዊ ሩጫ በመሮጥ ብልህነቱን ያስመሰከረው። ሌላኛው የሀገሩ ልጅ ኃይሌ ጥጋቡም አብዱል ጀሊልን ተከትሎ ወጣ። ኬንያዊው ጆኤል ኮምቦይ በታክቲክ ብስል የነበሩት ኢትዮጵያውያን አትሌቶችን ለመያዝ ከፍተኛ ጥረት ሲያደርግም ተስተውሏል። መጨረሻ ላይ የታየው ውጤት ግን ብዙዎችን ሰርፕራይዝ ያደረገ ነበረ። አስቀድሞ ማንም ያልገመተው አትሌት ድሉን የራሱ ማድረግ ችሏል። በኢትዮጵያ አትሌቶች እግርና አእምሮ ውስጥ ለዘመናት የቆየው ወኔና አልሸነፍም ባይነት እንደገና በተግባር ታይቷል።
በሴቶች በኩል የታየው ውድድር ደግሞ የኢትዮጵያውያን ሴት አትሌቶች የበላይነታቸው እንደገና ጎልቶ የተንጸባረቀበት ነበረ። ውድድሩ እንደተጀመረ ፍቅርተ ወረታ፣ ኮሎኔ መካሹ እና ቤተልሔም ነጋ የራሳቸውን የፍጥነት ፍሰት በመከተል ውድድሩን ሙሉ በሙሉ በቁጥጥራቸው ስር ማዋል ችሏል። ኢትዮጵያውያን ሴት አትሌቶች በቻይና ያሳዩት የታክቲክ ብልሃትና የበላይነት ኬንያውያን ሴት አትሌቶች በፍጹም ሊቋቋሙት አልቻሉም። የሌሎች ሀገራት አትሌቶች ወደፊት መጥተው ስጋት እንዳይፈጥሩ አስቀድመው ነበረ የቤት ስራቸውን የሰሩት። በተለይ ጠንካራ የቡድን ታክቲክ ተግባራዊ ማድረግ በመቻላቸው ኢትዮጵያውያን ሴት አትሌቶች ላስመዘገቡት ድንቅ ውጤት ትልቅ እገዛ አድርጓል። በዚህ ምክንያት በጉያንግ ያስመዘገቡት ውጤት ብቻም ሳይሆን የታክቲክ የበላይነትና አዲስ የቦታውን ሪከርድ ጭምር የተሰበረበት ሆኗል። በዚህ በጉያንግ የሴቶች ማራቶን ውድድር የኢትዮጵያ ሴት አትሌቶች ፍጹም ብልጫ የተስተዋለበትና የስፍራው አዲስ ክብረ ወሰን በዚህ በዘንድሮ ውድድር ኢትዮጵያውያን ያስመዘገቡበትም ነበረ። በቻይናዋ ከተማ ጉያንግ የተካሄደውና በጉጉት ሲጠበቅ የነበረው የ2026ቱ የጉያንግ ዓለም አቀፍ ማራቶን ውድድር በኢትዮጵያውያን አትሌቶች ደማቅ ድል ተጠናቋል። በዓለም አቀፍ የአትሌቲክስ ማህበር የኤሊት ደረጃ እውቅና በተሰጠው በዚህ ውድድር ላይ በሁለቱም ጾታዎች የተሳተፉት የኢትዮጵያ አትሌቶች አስደናቂ የበላይነትን በማሳየት የድሉ ባለቤት መሆን ችሏል። በዚህ የወንዶች ማራቶን ኢትዮጵያዊው አትሌት አብዱልጀሊል አብዱል ወኪል ቀዳሚ በመሆን ውድድሩን በድል አጠናቋል። አትሌት አብዱልጀሊል የከተማዋን አስቸጋሪ አቀበቶችና ቁልቁለቶች በከፍተኛ ብቃት በመቋቋም ውድድሩን በ2 ሰዓት ከ15 ደቂቃ ከ13 ሴኮንድ በመግባት የወርቅ ሜዳሊያውን አጥልቋል። በዚሁ የወንዶች ፍልሚያ ሌላኛው ኢትዮጵያዊው አትሌት ኃይሌ ጥጋቡ ለአሸናፊው አብዱልጀሊል የቅርብ ተፎካካሪ በመሆን ጠንካራ ፉክክር አድርጓል። በዚህ መሰረት ውድድሩን በ2 ሰዓት
ከ15 ደቂቃ ከ55 ሰከንድ በመጨረስ ሁለተኛ ደረጃን ይዞ አጠናቋል። ኬንያዊው አትሌት ጆኤል ኬምቦይ ኪሞሬር ደግሞ በ2 ሰዓት ከ16 ደቂቃ ከ53 ሴኮንድ ሶስተኛን ደረጃን በመያዝ የክብር መድረኩን ተጋርቷል። የ2026ቱ የጉያንግ የሴቶች ማራቶን ውድድር የኢትዮጵያን አትሌቶች ፍጹም የበላይነት የታየበትና አዲስ ታሪክ የተጻፈበት ሆኖ አልፏል። ኢትዮጵያዊቷ አትሌት ፍቅርተ ወረታ ወደር የሌለው ጀግንነቷን በማሳየት ውድድሩን በ2 ሰዓት ከ29 ደቂቃ ከ04 ሴኮንድ በመግባት በአንደኝነት አጠናቃለች። አትሌት ፍቅርተ ማሸነፍ ብቻም ሳይሆን የውድድሩን አዲስ የስፍራውን ክብረ ወሰን በመስበር አዲስ ታሪክ ማጻፍ ችላለች። በሴቶች ውድድር ከ1 እስከ 3 ያለውን የክብር መድረክ ሙሉ በሙሉ በኢትዮጵያውያን ሴት አትሌቶች የተያዘ ሆኗል። ሌላኛዋ ጠንካራ ኢትዮጵያዊት አትሌት ቆሎሌ መካሹ ውድድሩን በ2 ሰዓት ከ30 ደቂቃ ከ32 ሴኮንድ በማጠናቀቅ ሁለተኛ ደረጃን ስትይዝ፣ አትሌት ቤተልሔም ነጋ ደግሞ በ2 ሰዓት ከ37 ደቂቃ ከ13 ሴኮንድ ሶስተኛ ደረጃን በመያዝ ድሉን ሙሉ በሙሉ የኢትዮጵያ አድርገውታል። በአጠቃላይ ዘንድሮ የ2026ቱ የጉያንግ ማራቶን የኢትዮጵያ አትሌቶች በዓለም አቀፍ መድረክ ያላቸውን ጠንካራ ብቃትና የታክቲክ የበላይነት በድጋሚ ያስመሰከሩበት ሆኗል። በሁለቱም ጾታዎች ከተመዘገቡት 6 የክብር መድረክ ደረጃዎች ውስጥ 5ቱን ደረጃዎች በኢትዮጵያውያን አትሌቶች መያዛቸው የኢትዮጵያ አዳዲስ ተተኪ አትሌቶች በተለይ በረዥም ጎዳና ላይ ሩጫዎች የመጡ መሆናቸው እንደገና የታየበት ሆኗል።